ራስን ካለመቀበል የተነሳ ራስ አይደንቲቲን ካለመቀበል ይሄ በልጅነት የተነገራቸውን ነገሮች ይዘው እንዲነሽ እንዲያነሽ ፉንጋነሽ ባሪቾ ምናምን ተብለው ያ ፊዚካል አፒራንሳቸውን ካለመቀበል የተነሳ ደግሞ በቃ ሁሉ ጊዜ በህይወት ዘመናቸው ሁሉ ጥቁር ልብስ ለብሰው የሚኖሩ አሉ። አንድ ጊዜ አንድ ጓደኛዋ ወይ ቦይፍሬንዷ የነበረ ሰው የነገራትን ነገር ይዛ ተቀብለው ራሷን መቀበል ተቸግራ የራሷን ዩኒክ እያንዳንዱ ሰው ዩኒክ የሆነ ቢዩቲ ያለው እያንዳንዱ ሰው ውብ ነው። ያንን መቀበል አቅቷት የሆነ ሰው የነገራትን ነገር የሆነ ቦይፍሬንድ ያላትን ነገር ይዛ ከዛ በኋላ ተቸግራ የምትኖር ራሷን መቀበል ተቸግራ ሀዘንተኛ ሆና የምትኖር ደግሞ አለች። ያዩታል እነሱ። ሌላ ደግሞ ስኬትን ማጣት ይለፋሉ ሰክሰስፉል ለመሆን ይሞክራሉ አልሆናለኝ ሲሉ በቃ አልሳካ ደፋ ቀና ብለው ወጥተው ገብተው ወድቀው ተነስተው ታግለው ኑሮን ማሸነፍ ሲያቀታቸው ለውጥ ማምጣት ሲያቀታቸው እነሱ ደግሞ የውስጥ ልብስ ጥቁር ልብስ ይለብሳሉ። ከነዚህ ደግሞ የተለየው ከፈጣሪ ጋር መስማማት ሲያቀታቸው ፈጣሪን ያኮረፉ ሰዎች በጣም ከባድ ኑሮ ነው የሚኖሩት። በጣም ከባድ ወዴት ይሄዳል? ዳዊት እኮ ብሎ ወደ ሰማይ ቢሄድ በዛ አለ፣ ወደ ታች ወርድ እዚህ አለ፣ በሁሉ ጋር አለ። የት ትሄጃለሽ? ከሱ ጋር ተጣልተሽ ከሱ ጋር ይኳረፉና በተለያየ ምክንያት እሱን ይቀየሙና ከሱ ጋር ያላቸው ሪሌሽንሺፕ ደግሞ ይበላሽና ሀዘንተኛ ሆነው ይኖራል። በህይወታችን ብሪፍ ለሆኑ ወራት ለተወሰነ ጊዜ የምንቀየምበት የምናኮርፍበት ጊዜ አለ ከእግዚአብሔር ጋር። አዎ እውነት ነው። ለምን ዋሻለሁ? ያያል አክሩፍ ያለው በጣም እግዚአብሔርን ሰው ይቀየማል። እኔ ተቀይሜው አውቃለሁ። ልክ ነው እንዳልሆነ አውቃለሁ፣ ግን በዛን በነበርኩበት ሰዓት ተቀይሜው አዝኜበትም አውቅ ነበር። እኔ ግን ምን ሆንኩኝ መሰለሽ? አንድ ጊዜ ልክ እንደበደለኝ አሰብኩኝ። ከዛ እንደበደለኝ እንዴት እንደዚህ ታረቀኛለህ እንደዚህ አልኩኝ። ቆይቶ ነገሮችን ሳያቸው እሱ ልክ ነበረ። ልክማ ነው እሱ ልክ ነበረ። አዎ ከዛ ልክ መሆኑን ሳውቅ ምንድነው ያገኘው መዝሙር አለ። መስሎኝ የነበረው ሳይሆንልኝ ቢቀር ሁኔታውም ሁሉ ፍጹም ቢቀያየር ያንተ ሐሳብ ሌላ የኔ ሐሳብ ሌላ አስተውለዋለሁ የኋላ ከዛ የሆነ ካለፈ በኋላ ሳየው እና እንዴት ውብ አድርጎ እንደሰራው በጣም እንዴት አሳምሮ እንደሰራው ሳየው አፈርኩኝ። በጣም ኮርፊያዬ ሁሉ አሳፈረኝ። ከዛ አንድ ቀን እንደዚህ አልኩኝ፣ ሁሉ ጊዜ ልክ ነህ። እኔ ባይገባኝ እንኳን ከዚህ በኋላ ባለው ህይወቴ አንዳንድ ነገሮች የማይገቡኝ ከመጡ እኔ ስላልገባኝ ነው እንጂ አንተ ልክ ነህ፣ እውነት ነው፣ እኔ ስላልተረዳው ነው አንተ ልክ ነህ ብዬ ወሰንኩ። አንዳንዴ አሁን የለኝም፣ ግን አንዳንዴ የማይገቡኝ ነገር ሲመጡ አስብና አንተ ልክ ነህ አለ። ሂዝ ኦልዌይስ ራይት፣ ሁሉ ጊዜ ልክ ነው፣ ፐርፌክት ነው፣ የሚያደርገው ነገር ፐርፌክት ነው። እነዚህ ሰዎች ከሱ ጋር ሲጣሉ በተለያየ ምክንያት እሱ ልክ አይደለም በድሎኛል ጎድቶኛል ብለው ወቅሰው እሱን ከሱ ጋር ሲጣሉ ሀዘንተኛ ነው የሚሆኑት። እና በእነዚህ ሁሉ ምክንያቶች ሰዎች በውስጥ በኩል ማቅ ይለብሳሉ፣ የውስጥ ሀዘን አለባቸው። ይሄ ማቅ አሁን ስናወራው ይገባቸዋል። ካለ ማቅ ውስጧ ከውስጥ የለበሰችው ካለ ማቅ ከውስጥ የለበሰው ያውቃሉ። መቀደድ አለበት፣ መወገድ አለበት። ለይታ ያንን ሀዘኗን ማስወገድ አለባት። እና ይሄ ነው የተሰወረ ሀዘን። እኔ አንዳንዴ ምን እላለሁ ዶክተር፣ እንደው አንዳንድ ጊዜ የሰው ውስጥ ተገልጦ የሚታይ ቢሆን ኖሮ መንገድ ላይ የሚያይ ሰው ላይ ነበር የሚሄደው። የውስጥ ሀዘናችንን ሲታይ አዎ እንደማን አብዛኞቻችን እኮ በቃ እንደው እግዚአብሔር ረድቶን እንደኔ
ያ ችግሩን ሀዘኑን ያሳለፈለት አለ። አንዳንዱ ደግሞ በልብስ የደበቀው አለ፣ በሳቅ ውስጥ የደበቀው አለ። ስለማይታይ ነው እንጂ እንደው ቢታይ ኖሮ መንገድ ላይ ማን ሁሉም እኮ አይዞ ምናምን እየተባባለ ነበር። በጣም እየተባለ አንቺ ከሆነ አዝነሽ የምታውቂ እኮ አትመስይም፣ በፍጹም አትመስይም። አሁን ራሱ አንዷ ምን አለች? ፍቅር እንዲህ አሁን አዝኛ ቃል ስትይ እኮ የሚመስላቸው ምናልባት የቦይፍሬንድ ድራማ ግን እንደ እድሜያችን አይደለም። በጣም በጊዜ ሰው ብዙ ነገር ሊያይ ይችላል። በጣም ጥልቅ ውስጥ ገብቶ እግዚአብሔር ደግሞ ያወጣው ሰው ማለት እኔ ነኝ። እኔ እረዳሻለሁ ስለማውቅ ዝርዝሩን ስለማውቅ። በሳቅ የተሸፈነ ሀዘን፣ በሳቅ የተሸፈነ በተለይ ደግሞ በሳቃቸው የሚሸፍኑት አሉ። በጣም የሚስቁ ቆንጆ ሳቅ የሚስቁ ሴቶች አሉ ውስጣቸው ሀዘን ሆኖ እና የማን ይገልጽልኛል መሰለሽ? የህሊና የምትባል ገጣሚ ያለች። ጎንደር አብረን ነበርን፣ ከዛ ዱባይም አብረን ሄድን። ሎ ተማሪ ነች እና ትገርም ልጅ፣ ብሪሊያንት ናት፣ ጎበዝ ናት በጣም ምን አይነት ስጦታ እንዳላት እና እሷ አንድ ጊዜ ብየዋለሁ ልበልሽ። አሁን ምን ትላለች መሰለሽ? ይሄው ደግሞ ነጋ ነው የሚለው ግጥሙ። ተደብቆ ማንባት የለመዱ አይኖችሽ ሳቅ ሊለማመጡ እንባ የጠገቡት አንሶላና ትራስ ፀሐይ ላይ ሊሰጡ ይሄው ደግሞ ነጋ ትላለች። ምንድነው ተደብቆ ማንጋት? ታለቅሳለች። እቺ የምትገልጻት ሴት ታለቅሳለች። አንሶላዋ ይርሳል፣ ትራሷ ይርሳል፣ ሰው ያውቅላት። ከዛ ግን ትስቃለች። ጠዋት ተነስታ ሲነጋ ይሄው ደግሞ ነጋ። ልትስቂ ነው የምትለው። ልትስቂ ሀዘንሽን ደብቀሽ፣ ጥቁር ልብስሽን ደብቀሽ ልትስቂ ደግሞ ነጋልሽ ነው የምትለው። ሽፍንፍንሽ ክፉ የሌት እህህሽን ከጉያው ደብቆ፣ ሽፍንፍንሽ ክፉ የሌት እህህሽን ከጉያው ደብቆ፣ ስንቱን አሳሳተ ቀርቦ እንዳይጠየቅ ጥርስሽ ላገር ስቆ። ስንቱን አሳሳተ ቀርቦ እንዳይጠየቅ ጥርስሽ ላገር ስቆ። በሳቋ ነው የምትታወቀው እሷ። በጣም በሳቋ በጣም ትታወቃለች። ግን ሽፍንፍን ነው፣ ተደብቆ ነው ሀዘኗ። በጣም ይገልጽልኛል። በጣም ስለምወደው ነው። የፈገግታሽ ጸዳል ውብ ስም ቢያሰጥሽም የቀኑብሽ ሁሉ አንቺን አያውቁሽም። የሚወድሽ ሁሉ ቀኑን ቢያደላድል በፈገግታሽ ቤት ላይ ማንም አያውቅሽም ከትራስሽና መሐረብሽ በላይ ትላለች። አይ ቲንክ ዩቲዩብ ላይ ያለ አሁን አውጥተዋለች ይመስለኛል። ይሄው ደግሞ ነጋ የሚል ግጥም በጣም አስገራሚ። ይሄ የምንለውን ነገር በደንብ አድርጎ የሚገልጽ የምትስቅ የምትጫወት አገር ሁሉ በሳቋ በጨዋቷ የሚያውቃት ስትተኛ ግን የምታለቅስ ሴት ነች እና እሷን ነው የሚገልጸው። መቀደድ አለበት። ለምንድን ነው ጥቁር ልብስ በውስጥ በኩል ማቅ ለብሰው የሚኖሩት እህቶቻችን ወንድሞቻችን? ይሄ መቀደድ አለበትና መወገድ አለበት። አንተ ልብ ተሰብሮ ያውቃል? የተሰወረ ሀዘንስ አጋጥሞ ያውቃል? ምን ይላል መሰለሽ መጽሐፍ ቅዱስ? መከራህን እንዳለፈ ውሃ ትረሳዋለህ ይላል። እንዳለፈ ውሃ ትረሳዋለህ ይላልና እኔ ልቤ ተሰብሮ ያውቃል። በደንብ ተሰብሮ ያውቃል። አሁን ግን አስረዳኝ ብትይ የለም። ለምን እንዳለፈ ውሃ ያስረሳሻል? እሱ የሚወደን እግዚአብሔር እና እንዳለፈ ውሃ ትረሻዋለሽ። በውስጥ በኩል ማቅ የለበስኩበት ጊዜ ነበረ። በደንብ እያስተማርኩ ምን እያልኩ እዚህ እያልኩኝ የእግዚአብሔርን ታላቅነት ሁሉ የፈጣሪን ታላቅነት እየተናገርኩ እኔ በውስጥ በኩል ማቅ የለበስኩበት ጊዜ ነበር። አጫጭር ጊዜዎች ናቸው፣ ግን ለነሱ መልእክት እንዲሆንላቸው አሁን አስረዳኝ። ምንድን ነበረ ችግሩ ብትይ አላስታውሰው። እውነቴን ነው አላስታውሰው። በጣም ማሰብ አለብኝ ፍቅር። ዋው ለምሳሌ እንዳለፈ ውሃ ትረሳዋለህ ማለት ይሄ ነው። ልክ እንደዚሁ በጣም ጥሩ ጥያቄ ነው የጠየቅሽ። ልክ እንደዚሁ አሁን ያሉበት ሀዘን አለ አይደለም? አሁን ያሉበት የልብ ስብራት አለ አይደለም? የሚያልፍ አይመስላቸውም። እንዳለፈ ውሃ ትረሻዋለሽ። እንዳለፈ ውሃ ማለት አልፏል፣ ሄዷል። ሪቨር ጋር ቆመሽ ሄዷል፣ አልፏል ውሃው። ከዛ አታየው፣ ተመልሶ አታየው። እነሱ ይረሱታል። ካለፈ በኋላ እኔ እኮ በጣም ከባድ ጉዳት ውስጥ ነበርኩ፣ በጣም እኮ ተጎድቼ ነበር ይሉሽና ግን ምን ነበር የተጎዳሽው ስትያቸው
ምን መሰለህ ከእንትን ጋር የተያያዘ ነው ለማስታወስ ይሞክራሉ። ሲፈውስሽ ደግሞ ፈውስ ከሱ ሲሆን ከፈጣሪ ሲሆን ሙሉ በሙሉ ነው የምትድኙ። እስከ ሜሞሪው ነው አብሮ የሚጠፋው። ከዚህ ፈልገሽ ነው የምታገኝ እንጂ አውቀዋለሁ። የልብ ስብራትን አውቀዋለሁ። የውስጥ የሐዘን ልብስንም አውቀዋለሁ።